የአማራ ህዝባዊ ፋኖ ድርጅትና የአማራ ብሔራዊ ክልላዊ መንግስት አዲስ አበባ ላይ በተስማሙት ስምምነት ካፒቴን ማስረሻ ሰጤ እጅ ሰጠ ብለን ነበር። የአፋድ ሰው ነው። አማራ ፋኖች በዋነኛነት አፋባ የአማራ ፋኖ ብሔራዊ ኃይልና አፋድ በመባል ይታወቃሉ። የአይዲዮሎጂም የማኒፌስቶም ልዩነት አላቸው። የሚስማሙባቸው ነጥቦች አማራ ህዝብ ላይ የህልውና አደጋ ተፈጥሮበታል፣ የሰብአዊ ድርጊት ይፈጸምበታል፣ ተገሏል፣ ተፈናቅሏል በሚሉት ጉዳዮች ላይ ይስማማሉ። በተረፈ ግን ይሄን ህዝብ ከገባበት ችግር እንዴት እናውጣው በሚሉት ጉዳዮች ላይ ግን የሀሳብ ልዩነት አላቸው። አንደኛው በቀኝ በኩል ይላል፣ አንደኛው በግራ በኩል ይላል። ይሄ ሁሉም ጋር ያለ ነው። ትግራይ ክልል ብትሄዱ በቲፒኤልኤፍ እና በስምረት ወይም ደግሞ በሳልሳይ ወያኔ መካከል ልዩነት አለ። በኮዙ ላይ ይስማማሉ። ወደ ኦሮሚያ ብትሄዱ በኦነግና በኦፌኮ ወይም ደግሞ በኦሮሚያ ብልጽግና መካከል የሀሳብ ልዩነት ሊኖር ይችላል። ወይም ደግሞ በብልጽግና መካከል በኮዛቸው ግን ሊስማሙ ይችላሉ። ይህ አማራ ጋር ብቻ የመጣ ልዩነት አይደለም። አንዳንዶቻቸው የአማራ ፖለቲካ ብዙ ጊዜ የተለየ ነው ምናምን የሚል እሳቤ ወይም ደግሞ ትንታኔ ስለምታስቀምጡ ነው። ኢትዮጵያ ውስጥ ያልተከፋፈለ ፖለቲከኛ የለም አለ። ያልተከፋፈለ ፖለቲከኛ ያልተከፋፈለ የለም። ሁሉም ይከፋፈላል። ሁሉም የሚከፋፈሉት ለምንድን ነው? አብዛኞቹ ገዢው ፓርቲን ጨምሮ ፖለቲካን ለመስራት ወይም ለመታገል ሲነሱ የግል ጥቅማቸውን አስቀድመው ስለሚነሱ ነው። ለህዝብ ጉዳይ ከሆነ የህዝብን ጥቅም አስቀድሞ የሚነሳ ፖለቲከኛ የህዝብ ጥያቄ ከሆነ አትከፋፈልም፣ አትለያይም። ግን ኢትዮጵያ ውስጥ ያሉ ፖለቲከኞች በብዙ ሁሉም ይከፋፈላሉ። የሀሳብ ልዩነት አላቸው። የሆነው ነው። ካፒቴን ማስረሻ ሰጤ ከፌዴራል መንግስት ሰዎች ጋር ሳይሆን ከዚህ ቀደም የኦነግ ሰዎች ታንጋኒካ፣ ዛንዚባር፣ ታንጋኒካ ደሴት ላይ ሄደው እንደተደራደሩ ታውቃላችሁ። ለማስታወስ ያህል ከኦነግ በኩል ለመደራደር የሄዱት ኩማ ማን ነው ድሪባ ኩምሳ እና ከመንግስት በኩል ሬድዋን ሁሴን እና ኮሎኔል ገመቹ አያና፣ በኦነግ በኩል ድሪባ ኩምሳ እንዲሁም ደግሞ ማን ነው ከታንጋኒካ ላይ የሄደው አንደኛው። ኦኬ፣ በመንግስት በኩል ሬድዋን ሁሴን እና ገመቹ ጀነራል ስማቸውን ጠፋብኝ። በኦነግ በኩል ለማንኛውም ታንጋኒካ ዛንዚባር ደሴት ላይ ከዛሬ 2 ዓመት ለመደራደር ሲሄዱ በመንግስት በኩል ሬድዋን ሁሴን የአሁኑ የደህንነት ሚኒስተር እና ገመቹ አቦዬ ጀነራል ናቸው፣ እሳቸው ሄደው ነበረ። በኦነጎች በኩል ደግሞ ድሪባ ኩምሳ እና ጌታቸው ማን ነው ጌታቸው ጉዲና ስማቸው ተምታታብኝ ሄደው ነበረ። አልተስማሙም። መጨረሻ ላይ ድጋሚ ተደራድረዋል፣ አልተስማሙም። አማራ ፋኖች ጋር ግን ስንመጣ አሁን ካፒቴን ማስረሻ ሰጤ ነው የምናገኘው። ካፒቴን ማስረሻ ሰጤ ሲመጣ በዜና የሰማ ነው የፋኖ ኃይሎች ተደራደሩ የሚል ነበር። ይህን ዜና ስታዩ ብዙዎቻችሁ የሀሳብ መከፋፈል ገጥሟቸዋል። ልክ እንደኔ አንደኛው ፋኖች በሙሉ ወይም ደግሞ የአፋድ ሰዎች በሙሉ የተደራደሩ ነበር የመሰላቸው። መጨረሻ ላይ ግን እየጠራ ሲመጣ ያዩት ካፒቴን ማስረሻ ሰጤን ነው። ካፒቴን ማስረሻ ሰጤ ደግሞ ብቻውን እንዴት ሊደራደር ይችላል? የትኛውን ጋንታ ነው የመራው? ምን ያህል ሰው ይዞ መጣ? የእሱ መደራደርሳ አሁን ጦርነቱን ሊያስቆም ይችላል ወይ? ከዚህ ቀደም ከኦነግ ሰዎች ጋር እንደ ጃልሰኝ ጋር መንግስት ተደራደርኩኝ አለ። ጦርነቱ ግን አሁንም ኦሮሚያ ክልል አልቆመም። የዜጎች መታገት ዛሬ እንኳን ትላንት እንኳን የታገቱ ሰዎች እየተለቀቁ ያልታገቱ እየታገቱ ባሉበት ሁኔታ ላይ የካፒቴን ማስረሻ ሰጤ ስምምነት መፈራረም ሊታይ የሚችል ለውጥ ያመጣል ወይ ካሉ በኋላ ለሴራ ትንታኔ በራቸውን የከፈቱ ፖለቲከኞች ነበሩ። አንደኛ አስቀድመን እንደተናገርነው ካፒቴን ማስረሻ ሰጤ መንግስት አስርጎ አስገባቸው ፋኖች መካከል አንዱ ነው። ለካ ውስጥ ሆኖ ሲሰልለን ነበር የሚባለው ይሄ ነው ያሉ አሉ። አንዳንዶች ደግሞ የለም ካፒቴን ማስረሻ ሰጤ ሌሎች የፋኖ አደረጃጀቶች
ከባዕዳን ጋር ሆነው ከባዕዳን ሲሉ ከሻዕቢያ መንግስት ጋር በመሆን አገርና ህዝብን አደጋ ላይ የሚጥል ነገር ላይ ሲሰማሩ በማየቱ ደስተኛ ባለመሆኑ ተፈራርመዋል። ይሄ ደግሞ የሚታይ ለውጥ ያመጣል ሲሉ ትንታኔ ያስቀምጡ ሰዎች አሉ። የሆነ ሆኖ ሲስማሙ ካፒቴን ማስረሻ ሰጤ ሲናገር እንደሰማችሁት የአማራን ህዝብ ችግር ለመፍታት በሶስት ዋና ዋና መንገዶች ተነጋግረናል አለ። በአጭር ጊዜ ለመፍታት፣ በመካከለኛ ጊዜ ለመፍታት፣ በረጅም ጊዜ ለመፍታት አለ። እነዚህ አጭር ጊዜ፣ በረጅም ጊዜና መካከለኛ ጊዜ የሚባሉ ምንድናቸው ብዬ ጠይቄ ነበረ። የኋላ ኋላ የአማራ መገናኛ ብዙሃን ይፋ አድርጎታል የተስማሙባቸውን ነጥቦች። አንደኛ የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሳደድ እና እንዳይፈናቀል ተስማምተዋል። የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ የፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ፣ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተስማምተን ተፈራርመናል ይላሉ ካፒቴን ማስረሻ ሰጤና የአማራ ብሔራዊ ክልላዊ መንግስት። እዚህ ጋር ትንሽ ፈገግ ላሰኛችሁና ቴሌግራም ላይ ፖስት ያደረኩላችሁ እንዲህ ባይባል እመርጥ ነበር፣ ግን ከሀሳቡን ፖለቲካዊ ንግግሮች ካፒቴን ማስረሻ ሰጤንና አረጋ ከበደን ሲቃቃፉና እጅ ለእጅ ሲጨባበጡ ያየ አንድ ሰው ተንኮለኛ ሰው ነው። ፕሊስ እንደዚህ አይነት ኮመንት አትጻፉ ፕሊስ። ቴሌግራም ላይ አጋርቻችኋለሁ። በዚህ ፈገግ ላሰኛችሁና ወደ አዲስና ወደ ዋንጋ ሄዳለሁ። አይታችኋል? ያረጋ ከበደና የካፒቴን ማስረሻ ሰጤን ፎቶ። እንዲህ ጫካ ያለው አረጋ አይደል እንዴ የሚመስለው ያለ ሰው አለ። ይመሳሰላሉ ነው ነው ካፒቴን ማስረሻ ሰጤ ተስማምቶታል። ካፒቴን ማስረሻ ሰጤ ምንም ጫካ ያለ አይመስልም። ጫካ ያለ የሚመስለው አረጋ ከበደ የክልሉ ፕሬዚዳንት ሆነ። እውነታቸውን ነው። አሁን ማስረሻ ሰጤ ብዙ የተጎሳቆለ አልነበረም። ልክ ነው። እና ጫካ ያለው የክልሉ ፕሬዚዳንት ነው ይመስላል ብለዋል። እኔ እንግዲህ ስላየው ነው ወደ እናንተ ያመጣሁላችሁ። ይሄንን ወደ እናንተ አደርሳለሁ። በዋንጋሪ እና በአዲስ ታይምስ መካከል ማክሲመም ለ1 ሰዓት ያህል ቆያለሁ። ከዛ ሰዓት ስለሄደብኝ ቢበዛ ነው 2 ዙር ከሰማኋቸው በኋላ ሌላ ሰው አልጨምርም ፕሊዝ። የማህበራዊ ጉዳይ ከጠበቅኩት በላይ ሆኖብኝ ሰዓቴን ስለወሰደብኝ ማለት ነው። ነገ ግን በተመሳሳይ ሰዓት እገባለሁ። በዚህና በመሰል ጉዳዮች የትግራዩን አካትቼ እንደተለመደው እንተነትናለን። ፖለቲካ ለመስማት መታችሁ በማህበራዊ ጉዳይ ላይ የተደፈቃችሁ ወይም ደግሞ ጊዜያችሁን ያባከናችሁ ሰዎች ማባከን አይደለም፣ ቀልድ አይደለም፣ የያዝ ነው። ቁም ነገር እንደጨበጣችሁ ተስፋ አድርጋለሁ። እዛም ጋር የሆነ መልካም ነገር እየሰራን ስለነበር ነው። አሁን ወደ ፖለቲካዊ ጉዳዮች እንሄዳለን። ከአዲስ ታይምስ ልጀምር። ቴዲ ቀይረው፣ ስክሪኑን አስተካክለው፣ ሌሎች የማይገቡ በሶስት ስላርጋችሁ። ኦኬ። እና እኔ ምን መሰለ እንግዲህ ማስረሻ ሰጤ 3 ነገሮችን በረጅም በአጭር እና በመካከለኛ ብሎ ነው ያለው። እኔ መካከለኛው ምን እንደሆነ ባላቅም ረጅሙም አጭሩም አልተገለጸም። አንተ አሁን የተነተንካቸውን ነገሮች እጅ እንዲሰጡ በሰላም እንዲገቡ ምናምን የሚል ነው አይደል? እሱ ከመንግስት ጋር ተስማማ ነው ያለው። ግን የአማራ ፋኖ ጥያቄ ሲያቀርብ የነበረው የአማራ ህዝብ ፖለቲካዊ ውክልና የለውም፣ በየቦታው እየተገደለ ነው፣ እየተፈናቀለ ነው። አንዱ የፋኖ ጥያቄዎች የነበሩት እነዚህ ናቸው። እና በመጣው ለውጥ ውስጥ እኩል ሪፕሬዘንቴሽን የለንም፣ ፖለቲካ ሪፕሬዘንቴሽን የለውም። አማራ በወርዱ በቁመናው ሪፕሬዘንቴሽን የለውም፣ የኢኮኖሚ ተጠቃሚ አይደለም። ገበሬዎች እንኳን ማዳበሪያ ወጥተው ሲለምኑ የታየበት ክልል ነው እና ብዙ ችግሮች ያሉበት ማህበረሰብ ነው። ይሄ ማህበረሰብ ላለፉት 8 ዓመታት በወለጋ፣ በመተከል፣ በአዲስ አበባ ዙሪያ በአጠቃላይ ሲገደል ንብረቱ ሲወድም የነበረ ማህበረሰብ ነው። ይሄ ማህበረሰብ መብቶቹ ተረግጠዋል። አማራ በሀገር ውስጥ ባይተዋር ሆኗል የሚል ነው የፋኖ ትግል እና ማስረሻ እነዚህን ጥያቄዎች አላነሳም። ማነው አረጋ ከበደም ይሄን ጥያቄዎች አያውቃቸውም። ያው የመንግስት አጀንዳ የብአዴንን አጀንዳ እና የብልጽግናን አጀንዳ አንድ ላይ ብአዴን ስል የአማራ ብልጽግና ማለት ነው። እነዚህ የአማራ ጥያቄ ብለው ተስማማንባቸው ነው የሚሉት። ይሄ የአማራ ፋኖ ጥያቄዎች አይደሉም የመጀመሪያው መሰመር ያለበት እና የሚመልሷቸውን መልስ የለም። አረጋ ከበደና
ማስረሻ ሰጤ ስለተጨባበጡ ስለተስማሙ የሚመልሱት መልስ የለም። የአማራ ህዝብ ጥያቄ ግልጽ ስለሆነ ማለት ነው። ከዛ በተረፈ ስምምነቱ ሌጂቲመሲ ያለው ወይ የሚለው ላይ ነኝ። ስምምነቱ አንድ ግለሰብ ከትግል ውስጥ አፈንግጦ የወጣ ሰው ሰርጎ የገባ የሚሆን አይሆን ቴዲ፣ እሱ ላይ አሁን አነጋጋሪ ነው አይደለም? ሰርጎ የገባ ነው አልገባም፣ እስከዛሬ ለምን ዝም አላችሁት? ብዙ ጥያቄ ሊነሳ ይችላል። እሱን ትተን ሰውየው ግን በቃ ትግል ሰልችቶትም ይሁን ልክ እንዳልከው እዛ ውስጥ ሆኖ ተስማምቶት ነው የወጣው። ከዚህ በላይ እንዲስማማውን ፈልገው ሊሆን ይችላል። ጫካ ውስጥ መደበቅም ደብሮት ይሆናል ወይ እንደተባለውም ደግሞ ሰዎቹ ማውቀውበት ይሆናል። እንግዲህ ሰርገው ገብ እንደሆነ ተተርተው ይሆናል ፋኖዎቹ ማለት ነው። እና ይሄ ግለሰብ ከጫካ ወደ ከተማ መግባት አምሮታል። ስለዚህ መብቱ ነው፣ መብቱ የተጠበቀ ነው። እንግዲህ ትግል ከርቶ መሄድ በታጋዮች ዘንድ ምንድነው ክህደት ይባላል፣ ወንጀል ነው። በግለሰብ ደረጃ ግን ሰውየው በቃ የሚመርጠውን ነገር አድርጓል ብለን እንወስዳለን። ከዛ በተረፈ ይሄ ሰውዬ ከመንግስት ጋር ያደረገው ድርድር የአማራን ህዝብ ጥያቄ አይመልስም። ቴዲ ምንም የመለሰው ጥያቄ የለም። ሴሪሞኒያል ነው፣ የውሸት ነው፣ ፌክ ነው። ኢጋድና ባለፈው እንዳልኩት ነው፣ ኢጋድና የአፍሪካ ዩኒየን እነሱ ባይዘው ድርድር የሚባለው ነገር ውሸት ነው። እነዛ ታዘብን ነው የሚሉት። ቴዲ ሰምተሃል? ይህንን ነገር ታዘብን ነው፣ ድርድሩን ታዘብን፣ በመንግስትና በታጣቂው መካከል የተደረገውን ድርድር ታዝበናል ብለው ነው ትዊት ያደረጉት እነዚህ ሁለቱ ድርጅቶች እንጂ በቀጥታ አደራድረናል፣ መንግስትንና የአማራ ፋኖን አደራድረናል የሚል የለም። ስለዚህ የተደረገው ድራማ ያው እስክንድር ነጋ የሰጠውን መግለጫ ሰምተሃል? መነጋገርማ ለማደራደርማ ሙከራ የኢጋድ ሰዎች፣ የአፍሪካ ህብረት፣ የአውሮፓ ህብረት ሰዎች በተለያዩ አጋጣሚዎች እዚህ ላይ የዛሬ 6-7 ወር እኮ የምክክር ኮሚሽኑ ሰው ፕሮፌሰር መስፍን አርአያ የተወሰኑ የፋኖ ኃይሎች ከመንግስት ጋር ለመደራደር እና ለመግባት በሰላማዊ መንገድ ለመታገል ፍቃደኛ ሆነዋል ብለዋል። እኔ የድምፅ ማስረጃቸው አለ። ሲያደራድሯቸው ሲያነጋግሯቸው እንደነበረ አውቃለሁ። ለዚህ ደግሞ ድርድሩ እንዳይሳካ በዋነኛነት እንደ እንቅፋት ሲነሳ የነበረው አንደኛ የፋኖ አደረጃጀት ላይ በተለይ ከሀገር ውጭ ያለው የአንበሳውን ድርሻ ስለሚወስድ ታስታውስ እንደሆነ ድርድር ነው ምናምን በሚባልበት ሰዓት የተነሳውን አቧራ ታስታውሳለህ። የፋኖም ሰዎች ያሉትን ሰምታል። እስክንድር ነጋም የተናገረውን ሰምታል። ዘመነ ካሴም የተናገረውን ሰምታል። ቤት በኩል ግቡ፣ በዚህ በኩል ግቡ፣ በዚህ በኩል ውጡ ልትሉን አይገባም። እናንተ አድቮኬሲ መስራት ነው እንጂ ያለባችሁ እንዴት መተኮስ እንዳለብን እንዴት ሮል መስራት እንዳለብን ልትነግረኝ አይገባም። ካናዳ ተቀምጠ ዲሲ ተቀምጠ ምናምን ብሎ የተናገረውን ነገር ሰምታችኋል። እንትናም የተናገረው ይህንን ነው። እስክንድር ነጋ በተለይም ሊደራደሩ ነው የሚለው ነገር አፈትልኮ ከወጣ በኋላ ፖለቲካችን ውስጥ ስድነት በስቷል ብሎ በሰጠው ኢንተርቪው ላይ ታስታውሳለህ? እሱን አስታኮ የተናገረው ንግግር ማለት ነው። እና ፖይንቱ ምንድን ነው? የአውሮፓ ህብረት፣ የኢጋድ ሰዎች፣ የአፍሪካ ህብረት የተወሰኑትን ሁሉንም አይደለም የተወሰኑትን እያነጋገሯቸው እንደሆነ አፈትልኮ በሚወጣው በዜናም ስንሰማ የነበርነው ነገር ነው። ይሄ ለማለት ነው። ምን መሰለህ እኔ እስከማውቀው ድረስ ሁለቱም ዘመነ ካሴም ከመንግስት ጋር ድርድር የለንም ነው ያለው። አንደኛ እውነት ለመናገር ከመንግስት ጋር የምንደራደረው ቢኮዝ መንግስት 4 ኪሎን ካስረከበን ብቻ ነው። ይህ ስርዓት የመለወጥ ወይንም የስርዓት ለውጥ ላይ የምንግባባ ከሆነ ቁጭ ብለን ልንነጋገር እንችላለን እንጂ ባለው ይሄ በሚቀጥለው ፋሽስታዊ ስርዓት ወይንም ባለው የኢህአዴግ ብልጽግና ወይንም የብልጽግና ስርዓት ላይ ህገ መንግስት ላይ እንደገና አሁን ባለው ስርዓት ላይ ቁጭ ብለን እጅ ሰተን ወይንም ስልጣን ተጋርተን ወይንም ደግሞ በሰላማዊ ትግል ለመታገል የምንስማማበት ነገር የለም። የስርዓት ለውጥ ነው እየጠየቅን ያለ ነው ብሎ ዘመነ አስምሯል። አንደኛ እስክንድር ነጋም ተደጋጋሚ ነው ያለው። እውነት ለመናገር እስክንድር እየተደራደርን ነው አላለም። ግን ሰውየው አንተ ያልካቸው ሰውዬ ማን ነው? ጋሽ ማን መስፍን ናቸው? ፕሮፌሰር መስፍን አርአያ ተናግረዋል። ልክ ነህ። ከፋኖ ጋራ አንደኛው የፋኖ ክፍል ከኛ ጋር ይደራደራል ብለው ነበር እና ወይንም ንግግር ጀምረዋል ብለዋል። ይሄንን ኃላፊነት የወሰደ ፋኖ የለም። እንግዲህ ማስረሻ ሰጤ ጋር ግንኙነት ነበራቸው። እንግዲህ አሁን እንደዛ ማለት ነው እንጂ አፋሃድ ከሆነ እኮ ቴዲ የመነጋገር ያለብን አፋሃድ ከሆነ መሪው እስክንድር ነጋ ነው። ማስረሻ ሰጤ የህዝብ ግንኙነት ነው፣ የውጭ ጉዳይ ግንኙነት ነው። ስለዚህ መሪው ሪኮግኒሽን ያልሰጠው ውይይት አይደረግም። እንደ ድርጅትም ድርጅቱ ራሱ በአጠቃላይ እኛ ከመንግስት ጋር ግንኙነት የለንም አንድም ቀን ያለው እስክንድር ሰሞኑን የተናገረውን አይሰምታ አንድም ቀን ከመንግስት ጋራ
ግንኙነት አድርገን አናውቅም። እኛ የውጭ ሰዎች አፕሮች አድርገውናል። የምንድነው እዛ ወሎ አካባቢ ዳይንት ነው የሚባለው ምንድነው የሚባለው እዛ አካባቢ ላይ ተነጋግረናል። የተነጋገርነው ግን እንዴት አድርገን በሂውማኒታሪያን እና ደግሞ የፋኖን ትግል በተመለከተ ለነሱ ለማስረዳት እንጂ አንድም ቀን እኛ ከመንግስት ጋር አመንከው እንደዛ ሲል እኔ አምኜዋለሁ። ለምን መሰለክ? በቀጥታ ነው ማምነው። ቢኮዝ ውይይት ከሆነ እኮ ለምን መሰለ አሁን ውይይት እስክንድር ውይይት ከነበረው ወደኋላ የሚያስብለው ነገር ለምን ይኖራል? ውይይቱን በአጠቃላይ አጀንዳውን ለህዝብ ማሳወቅ አለበት። እኔ እስክንድር ትራንስፓረንሲ ያለው ብዬ አምናለሁ። የሰውየውንም ባህሪ ስለማቅ ማለት ነው። ያ ማለት አንዳንድ ነገሮች ለምሳሌ አላያንስ ለመፍጠር ከኤርትራ ጋር የሚያደርገውን ወታደራዊ ምስጢር የሚባሉ የሉ እንደዚህ ነገሮችን አደባባይ ያወጣል ብዬ አላምንም። ግን በአላማ ደረጃ በሪዮት ዓለም ደረጃ እንደገና በትግሉ ደረጃ መስመር ያለው ሰው ነው እሱም ድርጅቱም እና ሌሎቹን ብዙ ላላምን እችላለሁ። እስክንድርን ግን አምነዋለሁ። ቴዲ እኔ በእርግጥ ያው እግዚአብሔር ነው እያልኩ አይደለም። ስህተት ሊሰራ ይችላል ወይንም ደግሞ አንዳንዴ ደግሞ ፐብሊክ የማያረጋቸው ነገሮች ሊኖሩ ይችላሉ እንጂ አላማውን ስቶ ሄዶ የሚደራደር አይደለም። ብልጽግና ባይዘው ይኸውልህ ብልጽግና ጋር ማን ነው የተደሽ ከብልጽግና ጋር ቲፒኤልኤፍ ተደራደረ ምን አገኘ? ጌታቸው ረዳ የአብይ አህመድና የብልጽግናን ወንጀል አደባባይ በዓለም መድረክ ላይ እየካደ እየመሰከረ ያለበት ሁኔታ ነው። ከብልጽግና ጋር ተደራድሮ ጃልሰኒ የብልጽግና ጨፍጫፊ ሆኖ ነው የኦሮሚያ ክልል ላይ የሚሊሻ ኃላፊ ሆኖ ሌላ ነገር የለውም። ከብልጽግና ጋር ተደራድረ ምንም አይነት የምታገኘው ነገር የለም። ምንድነው ከብልጽግና ጋር ስትደራደር በቃ የዛ የወንጀል ተባባሪ ትሆናለህ፣ የዚህ ያለው የጭቆና ተባባሪ ትሆናለህ፣ የተወሰነ ስልጣን ይሰጣል። አሁን ማስረሻ ሰጠ ይታያል። በአማራ ክልል ውስጥ የሆነ ነገር ይሰጠዋል፣ የሆነ ስልጣን ይሰጠዋል። ከዚህ በኋላ ከዚህ በፊትም ከርተው ሄዱ ሰዎች በፌዴራል ደረጃ ሊሆን ይችላል፣ በክልል ደረጃ ሊሆን ይችላል፣ የሆነ ስልጣን ይሰጣቸዋል። ከዛ በኋላ የስርዓቱ ተባባሪ ሆነው ያገለግላሉ። አለቀ። ድርድር ማለት ይሄ ነው በብልጽግና ቋንቋ፣ ፖለቲካዊ ቋንቋ እንጂ ድርድር ማለት ያነሳኸውን ጥያቄ ፖለቲካዊ ጥያቄ ብልጽግና ተቀብሎ የህዝብን ጥያቄ ለመመለስ የሚደረግ ድርድር እስከዛሬም አላየንም፣ ብልጽግናም አልተፈጠረም። ለዚህ ይሄ ባህሪው አይደለም ቴዲ። ስለዚህ ድርድር ጌታቸው ረዳን አሽከር ያደረገ ድርድር ነው ያየነው። ጃልሰኒን አሽከር ያደረገ ድርድር ነው ያየነው እንጂ በብልጽግና ድርድር ውስጥ እኩል ወይንም ደግሞ መብት የሚያስከብር ድርድር አንድም ቦታ ላይ አይተናናቅ። ይሄ ግልጽ መሆን አለበት። እንደዛ ነው እንጂ ብልጽግና በባህሪው ድርድርን ቀርቶ የሀሳብ ነፃነትን የሚያከብር አይደለም። ልደቱ አያሌው መሳሪያ የለው። ልደቱ አያሌው ምንድነው ጦር የለው። ልደቱ አያሌው እስክሪብቶ ነው ያለው። ልደቱ አያሌው ማይክሮፎን ነው ያለው። ልደቱ አያሌውን አገር ቤት አትገባም ያለ ስርዓት ድርድር አድርጌ ሰላም አመጣለሁ ሲል ቀለኛ ነህ ብለህ ነው ማላገጥ ያለብህ። እና ይሄ በጨዋታ ነው ቴዲ። እና እስኪ ወንድማችን ያንተንም ልስማ ቴዲ እስኪመለስ ድረስ። ኦኬ እሺ አዲስ ቴንክ ዩ። እኔ ግን አንድ ኦነስቲ ነው አሁን የኛ ሀገር ፖለቲካ ችግር። ያኔ ጃንሆይ ጊዜም ተቃውሞ ሲነሳ ኢህአፓ መኢሶን መካከል ላይ የተፈጠረው ልዩነት መኢሶንና ኢህአፓን ሳይሆን ኢህአፓዎች መካከል እንኳን የተፈጠረውን የልዩነት መንስኤ ስትመለከት ሁለት ኤርትራውያን እንደሆኑ ትገነዘባለህ። በተለይ በጓድ ሊቀመንበር መንግስቱ ኃይለማርያም ላይ የግድያ ሙከራ እናድርግ ብለው በጀመረው ጊዜ የግድያ ሙከራውን አቴምት የሞከሩት ሁለቱ ኤርትራውያን ነው። በመጨረሻም የከተማ ውስጥ ትግል አይሆንም ተብሎ በሽምቅ ውጊያም ሲባል ኤርትራ ሄደው መስራቾቹ ሲቋቋሙ ሮሉ ከማስጀመሩ እስከ ማስከሸፉ ድረስ የኤርትራውያኖችን ሮል ትመለከታለህ። አሁንም ሂስትሪ ሪፒት ኢትሰልፍ እንደሚባለው ተመሳሳይ ነገር ነው አማራ ክልል እየሆነ ያለው። በእውነት የአማራ ማህበረሰብ ያልታደለ ማህበረሰብ፣ ልጆቹ የድሃን ቤት የድሃን አጥር የሚነቀንቀው እንጂ የሚያጠብቀው የለም እንደተባለ ይመስል የገዛ ልጆቹ የአማራን ማህበረሰብ ልብሱን አስፈልጎ ሲያስገድዱ የቆዩት ከዘመነ ዋለልኝ ጀምሮ በኢህአፓ ዘመንም የአማራ ልጆች ከኤርትራውያን ጋር እየሸጡ የአማራን ህዝብ ልብስ እያወለቁ ሲያስገርፉ ነው የነበሩ። አሁንም በተመሳሳይ መልኩ በአማራ ስም እንታገላለን ብለው የአማራን ማህበረሰብ
ከማዳበሪያ የሚያሸሽ ከግብርና ስራ የሚያፋታ ፖለቲካዊ ስራ ነው ሲሰሩ የነበሩት። በያፓ ጊዜ ትምህርት ከድል በኋላ የሚል የጀመሩት የአማራ ልጆች ናቸው። በማን አማካይነት? በሁለቱ ኤርትራውያን ተስፋዬና ማን ካሳ የሚባለው ሁለቱ ጓድ ሊቀመንበር መንግስቱ ኃይለማርያም ለመግደል ዝግጅት ካረጉና ሙከራውንም ካረጉት ሰዎች ጊዜ ጀምሮ ስትመለከቱ አሁንም በተመሳሳይ መልኩ ሻዕቢያ ከእስክንድር ጋር ሲነጋገር ነበረ። ቪዲዮ ወጥቷል፣ አይካድም። እስክንድር ከአውሮፓ ህብረትና ከኢጋድ ጋር ሲነጋገር የነበረው ራሱም ያመነው ነው። ማስረሻ ሰጤ ከመግባታቸው በፊትም እስክንድር ነጋ ከ21 ቀን በፊት ንግግር ሲያደርጉ እንደነበረ ተናግረዋል። የሚካድ ነገር አይደለም። እስክንድርና ዘመነ ሊስማሙ አልቻሉም። እንዲያው ማስረሻ ሰጤ ተማርኳ እንኳን ተደራደረ ቢባል ለምንድን ነው ከቡድን የተገነጠለው? ራስህን መጠየቅ አትፈልግም? ጣትህን ወደ መንግስት ነው መቀየር የምትፈልገው? እውን የአማራ ህዝብ ምን ቢበድላቸው ነው የአማራ ልጆች በዚህ ሌቭል መከራውን አማራን ማህበረሰብ እንደ ጨቋኝ ማህበረሰብ የአማራን ማህበረሰብ ማህበራዊ እረፍት እነሳለሁ ብሎ ማኒፌስቶ ከጻፈ ድርጅት ጋር አብሮ አማራን ነፃ አወጣለሁ ብሎ የሚነሳ ታጋይ አማራ እስክንድር ነው ጀግና፣ ዘመነ ነው ጀግና። አዲስ ብዙ ጊዜ ሰማሃለሁ። እስክንድር ዲፔንድ ታደርጋለህ። ምንድነው እስቲ በአማራ ኮዝ ላይ እስክንድርና ዘመነ የለያቸው ምንድነው ብለህ ግን አትጠይቅም። ለምንድነው የተለያዩት ብለህ አትጠይቅም። የአማራ ኮዝ የህልውና ጥያቄ ከሆነ እንዴት እስክንድርና ዘመነ መስማማት አቃታቸው? እውነት እሱ ከሆነ ጨዋታው አንዳንድ ጊዜ ላለፉት 70 ዓመታት ልታጠቃው የምትፈልገውን ማህበረሰብ በራሱ ልጅ አለንጋ ሆኖ የተገረፈ ማህበረሰብ ቢኖር አማራ ቁጥር አንዱ ዘመነ ዋልልኝ ጀምሮ በኤርትራውያን ዋልልኝም ቢሆን ገልፍሬንዱ ኤርትራዊት ነበረች። እሱ እንኳን ኢትዮጵያን በዛ ሌቭል አውቆ በእንግሊዝኛ ያኔ መሰለ ናሽናሊዝም ሊጽፍ ይቅርና ወሎ አካባቢውን እንኳን እሱ ተወልዶ ያደገበትን አካባቢ እንኳን በቅጡ የማያውቅ ወጣት ልጅ ነበር። ምን ቢበድል ነው ይሄ ማህበረሰብ? ምንድነው አሁን እንዲያው በእውነት ከመንግስት ጋር ሲደራደሩ አልነበረም? እስክንድር ራሳቸው ወጥቶ በሚዲያ ላይ ለመደራደር ጊዜ ፋኖ አንድ መሆን አልቻለም፣ አንድ ሲሆኑ ለድርድሩ የሚጠቅመው ሲናገር አልነበረም? የትኛው ለአማራ ማህበረሰብ ትግል የሚጠቅመው? አንድ መሆኑ አልነበረም? ለድርድርም ቢሆን አሁን እሺ አፋር ጨረሰ፣ አፋባስ ሌላውስ ይሄንም የሚጠቅመው ለአማራ ትግል ማን ነው? የአማራን ማህበረሰብ ትግል እያጨናገፈ ያለው እውነት መንግስት ነው? አንዳንድ ጊዜ ከእውነት አንራቅ። አማራ ማህበረሰብ የምትደግፍ ከሆነ ማለት ነው አንተም ራስህ ይሄ ለኢትዮጵያ ፖለቲካ ከኢህአፓ ጊዜ ጀምሮ መከራ ስንበላበት የነበረው መጠላለፍ፣ ትግሉን መጥለፍ፣ የትግሉን አራማጆች መቅጠፍ፣ ጥላሸት መቀባት፣ ከወንበር ማፈናቀል ይሄ የኖርንበት አሁንም በተጨባጭ ፋኖ ውስጥም ኦነግ ውስጥም የምንመለከተው ህወሓት ውስጥም የምንመለከተው ችግር ይሄው ችግር ነው። ተጠላልፎ ያዘን እስካሁን ድረስ። አሁንም ስንናገር ታቀዱበተን ፊሩማኔ በዱ ይላል ኦሮሞ ሲጠርት። እውነት በመናገር ዝምድና አይቀርም። እውነት እንነጋገር ጎበዝ። እውነቱን እናፍርጠው፣ መሬት ላይ እናፍርጠው። ዶክተር ዮናስ ብሩ በትንታኔያቸውን ያልስማማቸው ነገር ግን የፋኖ አደረጃጀትን አይተው ፍሮም ዴይ ዋን እባካችሁ ከኢህአፓም ዘመን ተማሩ፣ ይሄ አካይ ለአማራ ህዝብ አይጠቅምም ብለው ሲተነትኑ አልነበረም? በኦሮሞነት ከሰሳቸው። የኦሮሞውንም ሲከሱ በአማራነት ከሰሷቸው ዶክተር ዮናስን። ዶክተር ዮናስ ትንታኔያቸው ፕሮፌሽናል ኦነስቲ አልጠበቁም ብዬ ስለማስብ ብዙ ጊዜ ስለ ኢኮኖሚ በተነተኑት ትንታኔ ሀሳባቸው ወድቆ ነው ስላየሁት አልስማማቸውም። ነገር ግን በፋኖና በኦነግ የተናገሩት ንግግር፣ በህወሓት የተናገረው ንግግር ትክክለኛ ምሁራዊ ትንታኔ ነበር። አዲስ የአማራን ህዝብ የምትወደው ከሆነ ከችግሩ እንዲወጣ የምፈልገው ከሆነ ችግሩን የሚያብስበት ሳይሆን ችግሩን የሚያቀልለት ነው ስትራቴጂ ነድፈን መታገል ያለብን። ወደማይሞትበት ሀገር ሳይሆን ወደማይቀበሩበት ሀገር ነው የአማራ ልጆች ግን አማራን ማህበረሰብ እየመሩት ያለው። ገበሬው እንዳይሰራ፣ ተማሪው እንዳይማር፣ መማር ከድል በኋላ እንዳለው እንደዚህ አይነት
ነገር ውስጥ እየተገባው እንግዲህ የነጭ ሽብርና የቀይ ሽብርን አጀማመር የምናውቀው ደርግ እንዴት አድርገው ከነሱ እጅ ስልጣን እንደቀማ ደርግን እነሱ ከስልጣን ለመቀባት እንዴት ነጭ ሽብር እንደጀመሩ ነጭ ሽብርን ለመቀልበስ እንዴት ቀይ ሽብር እንደተጀመረ ታሪክ ስናነብ እንመለከት። እንዴት አንማርም? ከዛ አሁን ድርድር አቁሞ አፋር ጀመረ። እስረኛ ፍታለኝ፣ የተማረ ትምህርት ስራውን ይጀምር፣ ገበሬው ስራውን ይስራ። ወደ ትክክለኛ ይሄ ትክክለኛ ጥያቄ ነው። አይ አንሷል የምትለው ድርድሩ እውነት ነው እውነት አይደለም አረግ ነው ጨዋታውን። አየህ እውነት እንኳን ቢሆን የአማራ ህዝብ ሰላም አያገኝም። ለምን አፋብኃ ለምን ከአፋብኃ ያኮረፈ ድርጅት አለ። በኦነግ ውስጥም በነጃልሰኝ ሲስማሙ ያኮረፈው ኃይል እስካሁን ቀጥሎ የኦሮሞ ህዝብ ዋጋ እየከፈለ ነው ያለ። በህወሓትም በተመሳሳይ ለምንድን ነው ሁሉ ጊዜ ከስታችን ከተሞክሯችን የማንማረው? ወይስ ይህንን ማህበረሰብ በመከፋፈል ረገድ የማህበረሰቡ ጠበቃ መስለን ማህበረሰቡን የበለጠ ማህበራዊ ረፍት መንሳቱን የራሳችንን ሮል እየተጫወት ነው? ራሳችንን ኦዲት እናድርግ። አዲስ ሁላችንም ራሳችንን ኦዲት እናድርግ። ይህንን ትግል በማራዘምም ሂደት በማሳጠር ረገድ በአማራ ኤሊት ውስጥ፣ በኦሮሞ ኤሊት ውስጥ፣ በትግራይ ኤሊት ውስጥ የኤሊቱ አስተዋጽኦ በእውነት ታሪክ ይቅር የማይለው ግፍ ነው እየተሰራ ያለው። የምንኖረው በ21ኛው ክፍለ ዘመን ነው። የምናራምደው ግን 16ኛው ክፍለ ዘመን ፖለቲካ ነው። አሁንም ተማርን የምንል ራሳችን አሜሪካን የምንኖር አውሮፓ የምንኖር የውይይት ስርዓት እንኳን የሌለን ሀሳባችን የምንወጣጠርበትን የምንወያይበትን እንኳን አጀንዳ የማናቀርብበት ሂደት ነው ያለው። ረገድ የክላሽ አፈሙዝ ይዘቅዘቅ ነው መታገል ያለብን። በማንኛውም ሂደት በማንኛውም ኮርነር ቅድም ስለ ኦፓል የሚያወራው እኮ ቴዲ የሚያነሳው አጀንዳ ከጦርነት የሚመጣ እኮ ይሄ ኦፓሉን በኮንትሮባንድ ለመነገድ ጦርነቱ መቀጠል አለበት። ያዋጣላ። ጦረኞቹ በአንድ በኩል ከህዝብም ለመዋጮ ያገኛሉ፣ በሌላ በኩል ማዕድናትን በመሸጥ በኮንትሮባንድ ገበሬውን ድሃውን እየማገዱ ይኖራሉ። ይሄ የኢትዮጵያ ፖለቲካ ያለፉት 70 ዓመታት የኖርንበት የትግል ስልት ነው። የአፓዎችን መኢሶኖችን ሲያሰለጥን የነበረው ማን ነበር? እንዴት አድርገው ነበረ ኮንታክቱ ሲፈጠርላቸው የነበረው? ለምንድን ነው ማንማረው ማናነባው? አሁንም በተመሳሳይ መልኩ የአማራን ህዝብ ቀጥል ምን ማለት ነው? ትገባለህ አዲስ አሁን የአማራን ህዝብ ታገለ ኢህአዴግ ብልጽግናን ለመጣል አንተ ጫካ ትገባለህ? በሞኝ እጅ የዘንዶ ጉድጓድ ይለካል የሚባለው እባካችሁ በቃ። ይሄ በጣም ኋላ ቀር የሆነ አስተሳሰብ ማህበረሰባችን ዋጋ ሲያስከፍል የቆየ የኦሮሞን ህዝብ 67 ዓመታት ዋጋ ያስከፈለ፣ የአማራን ህዝብ እድሜ ልኩን ያስከፈለ፣ የትግራይን ህዝብ ይኸው መጨረሻ የማህበረሰቡ መጨረሻ የመጽዋቻ ያደረገ ትግል ነው ያደረግነው። ከዚህ አንማርም እንዴ? አንሰለጥንም? አይበቃንም? አዲስ ፕሊዝ ይብቃን። ኦኬ ሁለታችሁንም ከልብ አመሰግናለሁ። ሰፊውን ጊዜ ወስዶ ሊያወያየን የሚገባው ይሄ ጉዳይ ነበረ። ያም የማህበራዊ ጉዳይ ስለሆነ እንግዲህ ብዙ ጊዜ አጥፍቼበታለሁ። ነገር ግን በተመሳሳይ ሁኔታ መጠን ሙሉ ጊዜውን ፖለቲካዊ ጉዳዮች ላይ ወስጄ እንደምንወያይ ቀጠሮ እንያዝና አሁን በጣም ስለደከመኝ አይነው አዲስ የምትናገረዋለህ ፍቀዱልኝና በጣም ስለደከመኝ ነው። ችግር የለው። የምትሄድ ከሆነ ሌላ ነገ ምናምን ከቻልኩኝ እኔም ገብቼ ያወራለሁ። ግን ለማስታወስ ያህል እስክንድር ነጋ የዛሬ 7 ወር 8 ወር ትዝ ይላል። መሰረት ማን ነው? ጋዜጠኛ መሰረት ማን ነው? ኤልያስ መሰረት ነው አይደል? ኤልያስ መሰረት እስክንድር ተደራደረ ብሎ ሰበር ዜና አውጥቶ እኔ ሚዲያ ላይ ነበር እንደውም አሁን ትዝ አለኝና አሁን እያየሁት ነበር። እና እዛ ላይ የሚለው እኛ ከመንግስት ጋር ምንም ድርድር የለንም፣ እኛ የውጭ ማን ነው ኢንተርናሽናል ኮሚኒቲው አፕሮች አድርጎናል፣ ዳውንት ላይ አግኝተን ተነጋግረን ድርድር አይደለም ያደረግነው ብሎ ለእኔ ጋር ነው መግለጫ ራሱ የሰጠው። እና አሁን ትዝ ሲለኝ እሱ አሁን ልጁ ደጋግሞ ያወራል ወንድማችን ዋንጋሪ እና እስክንድር የዛን ጊዜ ያለውንም አውርተንበታል። እስክንድር አንደኛ ድርድር የሚጠላ ነገር እንዳልሆነ፣ አንደኛ ነገር እኮ በፖለቲካ እኮ ለምሳሌ የሆነ ጥያቄ ያለኝ ብለህ ድብድብ ከገጠምክ መጀመሪያ ያንተ ፋውንዳሜንታል ፕሪንሲፕል ከነሱ ፋውንዳሜንታል ፕሪንሲፕል ጋር ስለተጋጨ ነው አይደል? ኤግዛክትሊ። በሌላ አባባል ያቀረብከው ጥያቄ አልመለስም ያለ አካል ጋር ነው ድብድብ የገጠምከው። አሁን ያ አልመለስም ያለ አካል እንደራደር ካለ
የመደራደሪያ ጡንቻን አፈርጥመሃል ማለት ነው። ሌላ ነገር እኮ የለውም። ኢንድ ሪዘልቱ ምንድን ነው? ጥያቄን ማስመለስ እኮ ነው። አሁን መጀመሪያ በሰላማዊ መንገድ አልመለስም ያለ ሰውዬ በትጥቅ ትግል ወይም በጡንቻዬ እንዲመልስ አድርገዋለሁ ወይም ደግሞ ወደ መሀል ሜዳ እንዲመጣ አድርገዋለሁ ብለህ የምታደርገው ውይይት ነው። ድርድር አይጠላም። ይህን ጦርነት እሱ አንድ ነገር ሆኖ ቴዲ፣ አሁን መንግስትም ይሄ መንግስት አሁን አንተ መሳሪያ እንድታነሳ ያስገደደ መንግስት አንተን አክብሮ ወይም መሳሪያ ስላነሳ እና የሰላም ለማውረድ አክብሮ የያዛቸው አንተን የነፈገህን መብቶች ለመስጠት ኮምፕሮማይዝ አድርጓል ወይ? አሁን ብልጽግና የአማራን ህዝብ ጥያቄ ታውቃለህ፣ አደባባይ ላይ በሰልፍ የአማራ ህዝብ አደባባይ ወጥቶ ሲጠይቅ ምንድን ነው ያለው? አብይ አህመድ ይሄንን ምንድን ነው የአደባባይ አብዮት እናውቀዋለን፣ እኛም ወደ ስልጣን የመጣንበት ነው አይደለም? ፓርላማ ላይ የተናገረው ቴዲ ሰምተሃል አይደለም? ይሄንን ነገር እንዲሁም የአማራ ክልል ባለስልጣኖችን ቁጭ አድርጎ ነበር ሲናገር የነበረው። ሽመልስ ደግሞ የኦሮሚያ ክልል ጽህፈት ቤት ላይ ምንድን ነው ያለው? እነዚህ ያልቅሱ የለመዱት ነው፣ ፎጣ ስጧቸው፣ ሶፍት አቀብሏቸው፣ በኦሮምኛ ነው የሰማነው። እና እነዚህ ሰዎች they not willing to listen the people ይሄን የማንኛውንም ፖለቲሻኖቹንም ህዝቡንም ለመስማት ፈቃደኛ አልነበሩ። አሁን ዛሬ ለመስማት እና ድርድር ለማድረግ ሲባል ምንድን ነው ለመቀበል ዝግጁ የሆኑት? ሰጥተው ለመቀበል ማለት ምንም ነገር የለም። ገብቷል? እነዚህ ሰዎች ድርድር የሚሉት ምንድን ነው? እንደ ጌታቸው ረዳ ሙሉ ለሙሉ ሰብሚት የሚያደርግ እንደ ጃልሰኒ ሰብሚት የሚያደርግ ጃልመሮ ለምንድን ነው አብሮ መቀመጥ ያልቻለ? ጥያቄዎቹ ስላልተመለሱ ነው። ምንም ይሁን ምንም አይደለም ቴዲ የፈለገውን አይነት ጥያቄ ያዝ፣ የያዘው ጥያቄ ግን ተቀባይነት የለውም። ስለዚህ ከዚህ ቡድን ጋራ ከብልጽግና ጋራ ሰጥተህ የምትቀበለው ነገር የለም። ብልጽግና አንበርክኮ ወደ ራሱ አስገብቶ የእሱን ዓላማ አንጸባርቀህ ከቀረ ነው የሚቀበል። እሱ ትክክል ነው። አሁን እኮ አንዳንድ ጊዜ በአማራ ፋኖች በኩል ወይም ደግሞ የአማራ ፋኖን በሚደግፉ ፖለቲከኞች መካከል ግልጽ ያልሆኑ ነገሮችን ታያለህ። አሁን መንግስት ራሱ ማታመን የትረስት ኢሹ አለ በመንግስት ካለፈ ኤክስፒሪየንስ የምትናገረው በፋኖችም በኩል ክሊርሊ ይሄ ነው ልናስመልስ የተደባደበን ያለ ነው። ለመደራደርም ስንፈልግ ይሄ ነው ብላችሁ ግልጽ አድርጋችሁ ማስቀመጥ አለባችሁ። የክላሪቲ ችግር አለ። ለምን ዘመነ የሚለው ሌላ ከሆነ እስክንድር የሚለው ሌላ ከሆነ ለመደራደርም አስቸጋሪ ይሆናል። እነዚህ ነገሮች ኤርቪን ማሲንጋ በኢትዮጵያ የአሜሪካ አምባሳደር ናቸው። የተናገረውን ሰምተሃል። ኦነጎችን ለማናገር ሄዱ፣ ከዛ ፋኖች ጋር መጡ። ስለዚህ ዓለም አቀፉ ማህበረሰብም ድጋፍ እንዲያደርግልህ አሁን ነጥቦቻቸው የመደራደሪያ ወይም ደግሞ ጥያቄዎቻቸው እነዚህ ናቸው እንዲለ የመጀመሪያው ነገር ዩኒቲ፣ አንድ ሆነ ወጥ የሆነ አደረጃጀት ይዘህ ወይ ትደራደራለህ ወይ አትደራደርም። እሱን እንግዲህ እነሱ ናቸው የሚወስኑት። ይሄን ነው የምናወራው። ነገ በሰፊው እንገባለን። በጣም ከልብ ይቅርታ፣ በሰፊው እንድናወራ ነበር ዛሬ የፈለግኩት። ነገር ግን የማህበራዊ ጉዳዩ እንግዲህ ያው እናንተም ያላችሁበት እንዳያችሁት ነው፣ እዚህ ወስዶብኛል። ነገ የነገ ሰው ይበለን። እንዳሰናብታችሁ። ቴንክ ዩ። እሺ